ሰላም ሰላም ወደ ጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን በቀላል መንገድ የእንግሊዝኛ ቃላቶችን አንብበን እንዴት በቀላል መንገድ ደግሞ ከዚሁ ሳንወጣ አረፍተ ነገሮችን በእነዚሁ ቃላቶች መመስረት እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ እንደተለመደው ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦንላይን ለማንፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማርን ስለምንገኝ ባላችሁበት ቦታ በኢሞ፣ በቴሌግራም፣ በዋትሳፕ እናንተ የምትጠቀሙበት የሚዲያ አማራጭ ደውላችሁ በማንኛውም ሰዓት መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ ትርጉማቸውን እያንዳንዱ አይተን ከዛ እዚህ ጋር የምታያቸውን የእንግሊዝኛ አረፍተ ነገሮችን ደግሞ በቀላል መንገድ ትርጉማቸውን እንዴት ማወቅ እንደምችል እናያለን ማለት ነው። ያ እዚህ ጋር አሁን እንዴት ነው የምናነበው? ዲኤን እንደማንበብ ነው። ዲኤን ድአ አረን ር ኤልአይን ሌ ኤንን ን ጅን ግ ድአ ረ ሌ ግ ዳርሊንግ 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 ማለት ተወዳጅ ተወዳጅ ለማለት ፈልጉ ዳርሊንግ ትላላችሁ ወይም ውድ ዳርሊንግ። ያ እዚህ ጋር ኤች ኦን እንደማንበብ ነው። እንደ ሆ ሰው የምናነበው እንደ ሃ ህአ ኤን ኢ ኒ ዋይን ይ ህአ ኒ ሃኒ 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 ማለት ምንድነው? የኔ አሁን ለምሳሌ ማር ስትሉ ሃኒ ማለት ማር ነው። ለምሳሌ የኔ ማር ስትሉ ማይ ሃኒ ትላላችሁ ማለት። ስለዚህ ሃኒ ማለት ማር ማለት ነው። ማር ማር። ይሄስ ምን ይላል? ዲኢን እንደማንበብ ነው። እንደ ዲ ማንበብ ዲኢን እንደ ዲ ማንበብ ኤን አናነብም። ምክንያቱም ሁለት አናባቢዎች ናቸው በአንድ የሚመጡት ኢና ኤ። ስለዚህ ኢን አንብበን ቀጥሎ ያልማ አናነብም። ዲኢን ዲ ብለን አነበብን። አረን ር ዲኢር ዲር 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 ማለት ምንድነው? ውድ ውድ። ለምሳሌ ማይ ዲር የኔ ውድ ለማለት ፈልጉ ውድ ትላላችሁ ማለት ነው። ውድ። እኛውስ ቲን እንደማንበብ ነው። እንደ ት አርዩን ረ ብለን ማንበብ ኤስን ስ ቲንት ት ረ ስ ት ት ረ ስ ት ትረስት 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 ማለት ደግሞ ምንድነው? ማመን ወይም እምነት ማለት እንፈልግ ምናለን ትረስት እንላለን ማለት ነው። ትረስት ትረስት ማለት ማመን ወይም እምነት። ያ እዚህ ጋር ሲኦል እንደማንበብ ነው። እንደ ካ ማንበብ ሲኦል እንደ ካ ክአ ፒን እንደ ፕ ኤልን ል አናባቢ ኢ መጨረሻ ስትመጣ አትነበብም። ክአ ፕ ል ካፕል ካፕል ማለት ደግሞ ምንድነው? ጥንዶች ጥንዶች ለማለት እንፈልግ ምን እንላለን? ካፕል እንላለን ማለት ነው። ሴትና ወንድ ጥንዶች ይባላሉ ወይም ካፕል ይባላሉ ማለት ነው። ካፕል ጥንዶች። ያ እኛውስ ኤስን እንደ ስ ማንበብ ኤስን ስ ኤም አይን ም አይ ኤልን ል ስ ማ የ ል ስማይል 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 ማለት ነው። ፈገግታ ፈገግታ ማለት እንፈልግ ምን እንላለን? ስማይል እንላለን ማለት ነው። ስማይል። ያ ስማይል ማለት ፈገግታ ማለት ነው። ይሄኛውስ አሁንም ኤፍ ኢን ሁለቱንም ኢ በአንድ ድምፅ ኢ ብለን እናነባለን። ፊ ኢ ኢልን ኤል አይን ሌ ኤንን ን ጅንግ ፊ ሌ ግ ፊሊንግ 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 ማለት ምንድነው? ስሜት ስሜት ማለት ስንፈልግ ፊሊንግ እንላለን ማለት ነው። ፊሊንግ 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 ማለት ስሜት ማለት ነው። ይሄኛውስ አሁንም ፒን እንደ ፕ አርኦን ሮ ኤም አይን ሚ ኤስ ስ ፕ ሮ ሚ ስ ፕ ሮ ሚ ስ ፕሮሚስ 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 ማለት ነው ቃል መግባት ወይም ቃል ለማለት ፈልግ ፕሮሚስ እንዳለን ማለት ነው። ፕሮሚስ ማለት ቃል መግባት ነው። ያ አሁን እነዚህን እነዚህን ቃላቶችን በደንብ አየን። ትርጉማቸውን ካወቀን በኋላ እንዴት ማንበብ እንደምንችልም አይተናል። ከዛ ምን እናደርጋለን ማለት ነው? አረፍተ ነገሮችን አሁን እንመሰርታለን። ለምሳሌ ዳርሊንግ ማለት ምንድነው? ውድ ወይም ተወዳጅ እንደማለት ነው ብያቸዋለሁ። ለምሳሌ አሁን ዋይ ኦዩን እንደማንበብ ነው። ዋይ ኦዩን ዩ ብላችሁ ማንበብ ኤን አ አርን ር አር አናባቢ መጨረሻ ስትመጣ ስለማትነበብ ነው እችን ያላነበብኩላችሁ። ስለዚህ ዩ አር ኤም ዋይን በአንድ ላይ ማይ ብላችሁ ማንበብ ዲኤ ዳ ብላችሁ ማንበብ አርን ር ኤል አይን ሊ ብላችሁ ማንበብ ኤንን ን ጅንግ ዳ ር ሊ ን ግ ዳርሊንግ ዳርሊንግ ዩ አር ማይ ዳርሊንግ ዩ አር ማይ ዳርሊንግ ምን ማለት ነው? አንተ የኔ ውድ ነህ ወይም አንቺ የኔ ውድ ነሽ ስትሉ ምን ትላላችሁ ማለት ነው? ዩ አር ማይ ዳርሊንግ ዩ አር ማይ ዳርሊንግ። ዩ ማለት አንተ ወይም አንቺ ነው።
አር ነው ወይም ናቸው። ማይ ማለት ደግሞ የኔ፣ ዳርሊንግ ማለት ተወዳጅ ወይም ውድ እንደማለት እንጠቀማለን። ስለዚህ አንተ የኔ ውድ ነህ ወይም አንቺ የኔ ውድ ነሽ ለማለት እንጠቀማለን ማለት ነው። ያ ከዛ ደግሞ ሃኒ በሚለው ሃኒ ማለት ምንድነው? ማር። ስለዚህ አሁን ለምሳሌ ማይ ሃኒ ካለ የኔ ማር እያልን፣ ስለዚህ ለምሳሌ አይን እንደ አይ፣ ኤል ኦን እንደ ሎ ሳይሆን እንደ ላ፣ ቪኢን ቭ፣ አይ ል አ ቭ፣ አይ ላቭ፣ ዋይ ኦ ዩን ዩ ለማንበብ፣ አይ ላቭ ዩ፣ ኤም ዋይን ማይ፣ ኤች ኦን ሃ፣ ኤን ኢ ኒ፣ አይ ላቭ ዩ ማይ ሃኒ ሃኒ እዚህ ጋር ጽፌላችኋለሁ። ስለዚህ አይ ላቭ ዩ ማይ ሃኒ ምን ማለት ነው? እወድሻለሁ የኔ ማር ወይም እወድሃለሁ የኔ ማር ስትሉ አይ ላቭ ዩ ማይ ሃኒ። አይ ላቭ እወድሃለሁ፣ አይ ላቭ ዩ ስትሉ እወድሃለሁ ወይም እወድሻለሁ። ማይ ማለት የኔ፣ ሃኒ ምንድን ነው ብያችኋለሁ? ማር። ስለዚህ አይ ላቭ ዩ ማይ ሃኒ የኔ ማር እወድሻለሁ ብለን በቀላሉ መግለጽ ይቻላል ማለት ነው። እዚህ ጋርስ ዋይ ኦ ዩን አሁንም ዩ ለማንበብ ኤን እንደ አ፣ አርን ር፣ ዩ አር ከዛስ ዲኢን ዲ ብለን ማንበብ፣ አርን ር፣ ድር ድሪር፣ ቲኦን ቱ፣ ኤምኤን ሚ፣ ዩ አር ዲር ቱ ሚ፣ ዩ አር ዲር ቱ ሚ፣ አንቺ ወይም አንተ የኔ ውድ ነሽ ለማለት ስትፈልጉ ዩ አር እዚህ ጋር ዲር ምን ብያችኋለሁ? ውድ ማለት ነው። ስለዚህ ዩ አር ዲር ቱ ሚ፣ ዩ አር ዲር ቱ ሚ። አሁን አንተ የኔ ውድ ነህ ወይም የኔ ውድ ነሽ ለማለት ነው። ዩ ማለት አንተ ወይም አንቺ፣ አር ዲር ስትሉ ውድ ብያችኋለሁ። እዚህ ጋር ቱ ማለት ለሚ ማለት እኔ አይደል ለኔ እያለ፣ ስለዚህ ዩ አር ዲር ቱ ሚ፣ ዩ አር ዲር ቱ ሚ፣ አንቺ ወይም አንተ ውድ ነህ ወይም ውድ ነህ ለማለት ዩ አር ዲር ቱ ሚ ማለት ትችላላችሁ ማለት ነው። ከዛ ለምሳሌ ምን እንላለን? በትረስት በሚለው ትረስት ምንድነው? ማመን ወይም እምነት። ለምሳሌ አይ አለን ቲንት ብለን ማንበብ፣ አርዩን ረ፣ ኤስንስ ቲንት፣ አይ ተረስት ዋይ ኦዩን ዩ ብላችሁ ማንበብ። አይ ተረስት ዩ ስትሉ ምን ማለት ነው? አምንሃለሁ ወይም አምንሻለሁ ለማለት ስትፈልጉ አይ ተረስት ዩ ማለት ትችላላችሁ ማለት ነው። አምንሃለሁ ወይም አምንሻለሁ። ያ ከዛ ካፕል በሚለው ለምሳሌ ካፕል ምንድነው ብያችኋለሁ? ካፕል ማለት ምንድነው? ጥንዶች ማለት ነው። ስለዚህ ለምሳሌ ዊ አልን ዳብሊው ኢን ዊ ብለን ማንበብ፣ ኤ አር ኢን አር ዊ አር ኤ፣ ሲኦን ካ፣ ፒን ፕ፣ ኤልን ል፣ ካፕል ዊ አር ኤ ካፕል፣ ዊ አር ኤ ካፕል ምን ማለት ነው? እኛ ጥንዶች ነን ለማለት ስፈልግ ዊ አር ኤ ካፕል ማለት ትችላላችሁ ማለት ነው። ዊ ስትሉ እኛ፣ አር ነን፣ ካፕል ማለት ነው ጥንዶች። ስለዚህ ጥንዶች ነን ስትሉ ዊ አር ኤ ካፕል ማለት ትችላላችሁ ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። እዚህ ጋር አሁን ስማይል ምንድነው ብያችኋለሁ? ፈገግታ ማለት ነው። ስለዚህ ጋር ምን ማለት ነው? አይ ላቭ አላችሁ። አይ ላቭ ዩር ስማይል፣ አይ ላቭ ዩር ስማይል ማለት ምን ማለት ነው? እችን ኮሜንት ሴክሽን ላይ ደቅ አድርጉልኝ ማለት ነው። ትርጉሙ ምን ማለት እንደሆነ አስቀምጡልኝ ማለት ነው። ስለዚህ መጀመሪያ ምኖችን አየን ማለት ነው? የተለመዱ የእንግሊዝኛ ቃላቶችን በደንብ አየን። ከዚህ ሳንወጣ ደግሞ ምን አየን ማለት ነው? አረፍተ ነገሮችን በእነዚህ መስርተን ለማየት ሞከርን ማለት ነው። ስለዚህ እንደዚህ ያደርጋችሁ ስትለማመዱ በቀላል መንገድ እንግሊዝኛችሁ ተሻሽሎ ተለውጦ ታገኙታላችሁ ማለት ነው። ስለዚህ እናንተ በዚህ መልኩ ምን ማለት ነው የሚጠበቅባችሁ ማለት ነው? መከታተል ማየት ነው የሚጠበቅባችሁ ማለት ነው። እና እንደነገርኳችሁ ደግሞ ኦንላይን ከመሰረቱ መማር ፈልጉ ቤተሰቦች በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር ደውላችሁ ዋትስአፕ፣ ቴሌግራም፣ ኢሞ በማንኛውም የሚዲያ አማራጭ እናንተ በተመቻችሁ እናንተ በመጠቀሙት ደውላችሁ እኛን ማግኘት ትችላላችሁ ማለት ነው። ከመሰረቱ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበልኝ።